ዛሬ የምናየው የእግዚአብሔርን በሁሉ ስፍራ በአንድ ጊዜ መገኘት የመቻሉን ባህሪ ነው። ኦምኒፕሬዘንት ያኛው ኦምኒፖተንት ነው የሚባለው ቴዎሎጂካል ተርሙ ኦምኒፖተንት ፖቴንሻል ኦምኒፖተንት ነው። ይሄኛው ኦምኒፕሬዘንት ምን ማለት ነው? በሁሉ ስፍራ በአንድ ጊዜ መገኘት የመቻል ፐርሰናል ኳሊቲ ማለት ነው። እስኪ አሜን በሉ። እግዚአብሔር ጊዜ ሳይኖር ነበር። በጊዜ የተወሰነ አይደለም። ለምን? ጊዜን አንደኛ ጊዜ ሳይኖር ነበር፣ ሁለተኛ ያልነበረውን ጊዜን የፈጠረው እሱ ራሱ ነው። ጊዜ ኢየሱስ ሪት ነው። it's his product። አሜን በሉ። ዘመናትን ቀናትን ስታስቡ ራሳቸው የሆነ ግዙፍ የሆነ መለኮት ወይም አምላክ ሆኖ እንዳይታዩአችሁ። ዘመናትና ቀናት ጊዜያት ሰዓታት ያልነበሩበት ጊዜ ነበር። እግዚአብሔር ግን ከታይም ውጭ ነበረ፣ አለ፣ ይኖራል። እዚህ ታይም ኮንቴንድ ሊያደርገው አይችልም። እግዚአብሔርን ሊይዘው አይችልም። ጊዜና ዘመን እግዚአብሔርን ሊይዘው አይችልም። እግዚአብሔር በዘመን ሊነገር አይችልም። እንደዚሁ ስለዚህ እንደዚሁ ጊዜ አልኳችሁ ስፍራ እግዚአብሔር በስፍራ ሊነገር አይችልም። አድራሻው እዚህ ነው እግዚአብሔር አይባልም። አድራሻው ያልሆነ ቦታ ስለሌለ እስኪ አሜን በሉ። ለምን ቢባል እግዚአብሔር በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ሲል እግዚአብሔር ቃል እግዚአብሔር ምንድነው የፈጠረው? ሶስት ነገሮችን ባንድ ይፈጥሯል። ሰማይንና ምድርን ፈጠረ ሲል አንደኛ ጊዜን ፈጥሯል በዛው ጊዜ ላይ፣ ሁለተኛ ታይም ስፔስ እና ማተርን ፈጥሯል እግዚአብሔር። ታይም ስፔስ ኤንድ ማተር። እስኪ አሜን በሉ። ለምን ጊዜን የምንቆጥረው ሪፈረንሳችን ምንድነው? አንድ ክስተት ከተከሰተበት ጊዜ ጀምሮ ነው ጊዜን የምንቆጥረው አይደለም ወይ? አሁን 2000 ስንት ነው? 17 አይደለም? ከመቼ ጀምረን የቆጠርነው? ከክርስቶስ ልደት አይደለም ወይ? 2017 ዓመተ ምህረት ዓመተ ምህረት ለምንድን ነው የተባለው? እስኪ አሜን በሉ። ኢየሱስ ጌታ። አንድ ልጃችን ለቅሶ ቤት ባለፈው ሲሰብክ ደስ አለኝ። ክርስቶስ ሥጋ ለብሶ ወደ ምድር በመምጣቱ አለ ብዙ ነገርን ቀያይሮታል። በተለምዶ እንደምናቀው አይደለም። ቮካብላሪዎች ተቀይረዋል አለ። ለምሳሌ አለ ሞት እንቅልፍ ተብሏል አለ። ያንቀላፉት ይላል አለ። ቮካብላሪ ቀይሯል ክርስቶስ አለ። ዋው! ዲተ አንጀቴን ቅቤ እንዳጠጣኝ ባልጠጣም ጠጣው እንደጠጣው የተሰማኝ። አረሳቁ ብርዱ ነው ወይስ ቀላታ? ከየት ነው የመጣችሁት? አረፈገግበ ቀልዴን። ኢየሱስ ጌታ ነው። ቮካብላሪን ቀይሮታል አለ። ሌላ አለ የጊዜን አቆጣጠር ቀይሮታል። ድሮ ዓመተ ፍዳ ምናምን ማይባል ነገር የለም። አሁን ግን ዓመተ ምህረት ዓለም ሁሉ የሚያምንም የማያምንም ክርስቶስን የሚያውቅ የማያውቅም ዓመተ ምህረት before Christ and after Christ። ዓለም ተስማምቶ እንዳይመስላችሁ ሰማያዊ ተጽዕኖ ነው። የእግዚአብሔር ውሳኔ ነው። መለኮታዊ ድንጋጌ ነው። የእግዚአብሔር ምክር ነው። ዘላለማዊ ምክሩ ነው። ወዶ አይደለም ዓለም። ኢየሱስ ጌታ ነው።
ስለዚህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል እግዚአብሔር ቃል ስፔስ ታይም ኤንድ ማተር ፈጠረ ማለት። ስለዚህ ጊዜ ከተከሰተ አንድ ነገር ከተከሰተ ጀምሮ ነው ጊዜን የምንቆጥረው። ስለዚህ በመጀመሪያ ካለ ታይሙ መቁጠር ጀመረ። በቃ አንድ የመጀመሪያው ሰከንድ በቃ የመጀመሪያው የዩኒቨርስ ሰከንድ ቆጠረ ማለት። እግዚአብሔር ሰማይና ምድር ሲፈጥር በቃ የሆነ ነገር ሆነ። ከዛ ጊዜ ጀምሮ ጊዜ ይቆጠራል ማለት። እስኪ አሜን በሉ። ዘመናት፣ ቀናት፣ ወቅቶች የተፈጠሩ ናቸው። ለዚህ ነው ዳዊት ሲናገር የተፈጠሩ ቀኖች እኔን ፈጠርከኝ አለ። ቀኖቼንም ፈጠርካቸዋል፣ ዘመኔንም ፈጠርከዋል። የተፈጠሩ ቀኖች አንድ እንኳን ሳይኖሩ በመጽሐፍ ተጻፈዋል። ቀናት፣ ዘመናት የተፈጠሩ ናቸው፣ ያልነበሩ ናቸው። እግዚአብሔር ግን ከቀናት ከዘመናት በፊት ነበረ። በጊዜ ውስጥ አይደለም እግዚአብሔር፣ ከጊዜ ውጭ ነው እግዚአብሔር ማለቴ ነው። ልክ እንደዚሁ ደግሞ ማተርና ስፔስ ሰማይ ምድር የሚባል ስፔስ ሳይኖር እግዚአብሔር ነበረ። ምን ውስጥ ነበረ? እንዴት ነበረ? እንዴት ልንገራችሁ? እኔ እንጃ። ስለሱ የተገለጠልን መገለጥ አንዱ እኔ እንጃ ነው። ይሄ መገለጥ እኮ ነው ባይዘው ማለት አምላኬ ታውቆ አይጨረስም ማለትም እኮ አንድ መረዳት። እሱ ታውቆ ጥንቅቃይ ግራጁዌት አይደረግም ማለትም መገለጥ እኮ ነው። ምንም ግብ ውስጥ እንዳትገቡ። እንዴት ስላሴ ሶስት ሆኖ አንድ ሆኖ ምናምን ሲሏችሁ እንዴት ብዬ ልንገር? መልሱ ጥያቄን በጥያቄ ማለት አሁን ምንድነው የፈለከው? አንደኛ እንዳብራራ ከሆነ እግዚአብሔር ልናመልከው የሚበቃንን ያህል ተገልጦልናል። አውቀነው ግራጁዌት የምናደርገውን ያህል ግን አልገባንም። በዚህ ችሎኒ በመታከል ጭንቅላታችን የሚያዝ አይደለም። ከዚህ በላይ ነው፣ ከዚህ ውጭ ነው እሱ የሚኖረው። ይሄ መረዳት ማለት የጌታ ከሆንክ ጌታን በደንብ አካል አብራራ ብለ እንዲያሸማቀቁ እንዳትፈቅድ መገለጥ ነው። ይሄም ማለት እሺ ለምሳሌ ካለ እግዚአብሔር በማንም አይመሰልም፣ የሚመስለው የለም በል። ሶስት አንድ እንዴት ምን አለ እንደዛ የሚመስል ነገር? ምንም፣ እግዚአብሔር እሱ ብቻ ነው ያለው። ስለዚህ እሱ በማንም አይመሰልም ማለትም መገለጥ ነው። እስኪ አሜን በሉ። እስኪ ከጎናችሁ ያለውን አትጨናነቅ በሉት። ተረቶ አለመጨረስም መገለጥ ነው በሉት። ገና ያወቅኩት ነው አውቄ ዘላለምም አልጨረስም። እንኳን በዚህ ህይወት በዛኛውም ህይወት አውቀው አልጨረስም። ለምን? አውቀነው የጨረስን ጊዜ እግዚአብሔር መሆኑን አቆመ ማለት ነው። አንዱ ባህሪ ታውቆ የማይጨረስ መሆኑ ነው። ለምን መሰላችሁ? እኛ ውስንና በሁሉ ውስንን፣ እሱ ትራንሴንደንት ነው፣ እኛ ኢሚነንት ነን። እና መጨረሻ የሌለውን እንዴት ነው መጨረሻ ልናበጅለት የምንሞክረው? እኛ መጨረሻ ያለን እንዴ ጤነኞች አይደለንም እንዴ? ኧረ በፈጠራችሁ ሳቁኝ አታልክሙኝ። እስኪ ፈገግታ ደስ ይለኛል። እስኪ ከጎናችሁ ያለውን ሰው ወጋ አርጋችሁ ፈገግ በሉት። አሰብከው እስኪ ሰውየውን በሉት። ስለዚህ እግዚአብሔር ኦምኒ ፕሬዘንት ነው ስንል በሁሉ ስፍራ በአንድ ጊዜ የሚገኝ ነው ስንል እሱ ከጊዜም ከስፍራም ቀድሞውኑ ውጭ እንደነበረ መረዳት አለብን። አሁን የተፈላሰፍነው ፍልስፍና አይደለም። አሁን የቀመርነው ቲዮሎጂካል አይዲያ አይደለም። በፊትም ባህሪው እንደዛ ነው የነበረው። እዚህ የሚባል ሎኬሽን ስፍራ ሳይኖር ነበር። ስለዚህ ከጊዜ በኋላ የመጣ ጊዜ እሱን አይተረጉሙም፣ ዲፋይን አያደርገውም። ከጊዜ በኋላ የመጣ ስፍራ እሱን ዲፋይን አያደርገውም። ስለዚህ በስፍራም በጊዜም እግዚአብሔር አይተረጉምም፣ አይነገርም፣ አይተነተንም። ከነዚህ ውጪ ነው የምላችሁ። እነዚህ ሊይዙት አይችሉም። እግዚአብሔር ኦቨርፍሎ ያደርጋል ሊብራራ በማይችል ሁኔታ። የገባው እጁን ያሳየኝ። አሜን ይበል አንድ ሰው። እስኪ አሜን በሉ። እና የአሕዛብ አማልክት
ዛሬም ያሉ ጥንትም የነበሩ በእስራኤላውያን ዘመን የነበሩ ሚድል ኢስት ላይ የነበሩ ዛሬም ያሉ እንደምታውቁት ማለት ነው ሎካሊ ሊሚትድ ናቸው ተጽኗቸው አምልኮአቸው ድንበር አላቸው የህዝብ አይነት አላቸው አላደል የዚያ አካባቢ አላደል እንደዛ ያሩሲያ መቤት ምናምን ይባላል እየገባችሁ ነው ወይ ማለት በእግዚአብሔር በስፍራ አይነገርም እስኪ አሜን በሉ የዚያ አካባቢ አምላክ አይባልም የአንድ ህዝብ ለምሳሌ የሆነ ኤትኒክ ግሩፕ ወይም ቋንቋ ወይም የሆነ አካባቢ ደቡብ ላይ ሰሜን ላይ ምስራቅ ላይ የሚኖጥሩና የዛ ህዝብ አማልክቶች አሉ ስም ያላቸው በዛ ህዝብ ብቻ የሚታወቁና የሚመለኩ ኢምፓክታቸው በዛ ህዝብ ላይ ብቻ የሆነና ቴሪቶሪ ያላቸው ድንበር ያላቸው ሪጅን ያላቸው ሎካሊቲ ያላቸው መጽሐፉ ሲናገር ግን እግዚአብሔር ግዛትም ሁሉ ይገዛለታል ይላል እሱ ሁሉን የሚገዛ ነው በስፍራ የማይወሰን አምላክ ነው አምላካችን እንደ አዛባ ማለክት አይደለም የነበረውን ያለውን የሚመጣ በጊዜም በስፍራ ሁሉን የሚገዛ ነው እሱ በጊዜም ቢባል ዘላለማዊ አምላክ ነው አሜን 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 በስፍራም ቢባል ሁሉን የሚገዛ አምላክ ለዚህ ደግሞ በሁሉ ስፍራ በአንድ ጊዜ በተራ አይደለም ይሄን አብሮ ሄዱ ነው በሁሉ ስፍራ የሚገኝ ነው ስላችሁ መያዝ ያለባችሁ በአንድ ጊዜ የሚለው ነው እኔም እኮ በሁሉም ስፍራ መገኘት ይችላል ግን በየቦታው አንድ ጊዜ ነው መገኘው አሁን እዚህ ነኝ አይደል አሁን ደግሞ እዛ ልገኝ ብዬ መገኘት ይችላል አይደል እንዴ አይደለም ወይ እግዚአብሔር አሁን ሰማይም ነው ምድርም ነው ፍጥረት the whole universe ላይ እኩል ሳይቀናነስ በእኩል ልክ በእኩል ዶዝ ሁሉም ጋር እዚህም አለ እኮ ጌታ ኢየሱስ በስሜ 2-3 ብትሰበሰቡ እኔ በዛ አገኛለሁ አለ በስሙ የምንሰባሰበው ዛሬ ቤት ብቻ ነው ዛሬ በዓለም ሁሉ ላይ አብያተ ክርስቲያናት ፕሮግራም ያላቸው አሉ በስሙ የተሰባሰቡ በሁሉ ስፍራ ግን የክርስቶስ መንፈስ አለ እኛ በዚህ በህልውናው እንደምንደሰት somebody ቻይና ውስጥ ጌታን ሆም ቸርች ውስጥ ኢንጆይ ያደረገ ነው እሱን ህልውና ኤዥያ ፋር ኢስት እዚህ ከተማ ውስጥ ፕሮግራሞች ዛሬ አሉ ዋው ህልውናው አይ ዛሬ ዘጻት ተራ ነው እያለ ቢደርስ ቢሆን ኖሮ ጉዳችን ፈልቶ ነበር በህይወት ዘመን አንደም ላይ ደርሰን ይችላል በስፍራ ቢወሰን እየገባችሁ ነው ወይ እግዚአብሔርነቱ በአንድ ጊዜ በሁሉ ስፍራ እኩል መገኘት መቻሉ ይሄ የሱ ፐርሰናል ኳሊቲ ነው ማለት ነው ሌላ ማንንም አካል የማይጋራው ይሄ ድንቅ የሆነ አምላክ ያለው ድንቅ ባህሪው ነው እዚህ የአዛባ ማለት በስፍራ በሎካሊቲ በሪጅን የተወሰኑ ናቸው ኢምፓክታቸውም እዛ አካባቢ ነው ያለው እና እዛ ሪጅን ላይ ለሚኖሩ ሰዎች ብቻ ነው የሚታወቁትም በእነሱ ነው ሌላ ያያቃቸው አይታችኋል አንድ ጊዜ መጽሐፍ ቅዱስ ላይ ወደ አማልክቶችሽ ሂጂ ይባባላሉ እኮ መጽሐፍ ቅዱስ ላይ አይደል እንዴ የናታ አማልክቶች ያባታ አማልክት ይባላል የኛ አምላክ ግን የሥጋ ለባሽ ሁሉ አምላክ ነው ቢወዱም ባይወዱም ቢያምኑም ባያምኑም የሱ ፕሮፐርቲ ናቸው የእጁ ስራ ናቸው ህይወትና አስተንፋስን ለሁሉ የሰጠው እሱ he owns them የአዛብ አማልክት አምላኪዎቻቸው መርጠዋቸው ነው ስለሚያመልኳቸው አማልክት የሆኑዋቸው እግዚአብሔር ግን ከባህሪው አምላክ ነው ደግሞም የሥጋ ለባሽ ሁሉ አምላክ ነው አንደኛ ከባህሪው ሁለተኛ ደግሞ ሁሉን የሰራ ነው ሁሉ የሱ ፕሮዳክት ነው
ጠንቋዩን ሰውዬ ሳይቀር መርጦ በምርጫው በፍሪ ዊሉ ጠንቋይ ሆነ እንጂ እስትንፋስ የሰጠው እግዚአብሔር የሰራው ጠፍጥፎ የሰራው እግዚአብሔር ይገርማችኋል እግዚአብሔር እኮ ትልቅ ነው አሜን ሲከፍ ያለ እልልታና ጭብጨባ ስለዚህ ሰለሞን አለ በእውኑ አለ መጽሐፈ ነገሥት ምዕራፍ 8 ቁጥር 27 ላይ በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይዘው ዘንድ አይችልም አሁን ሰማይ ዙፋኑ ነው ምድር የእግሩ መረገጫ ነው ሰማያት የእግዚአብሔር ናቸው ምድርን ግን ለሰው ልጆች ሰጠ የሚለው ጥቅስ ጠፍቶት ይመስላችኋል ኖ የማይወሰን አምላክ የማይብራራ ተረቶ ተገንዝባችሁ ማጨርሱት አምላክ ለኛ እንዲገባን በእኛ ልክ ወርዶ እንዲሆኖ ተገለጠ እንጂ ሰማይ ዙፋኑ ነው ምድር መረገጫው ነው ሰማያት እግዚአብሔር ናቸው ምድርን ግን ለሰው ልጆች ሰጠ ብሎ ለኛ በሚገባን በእኛ ተርም በእኛ ቋንቋ በእኛ ባህል በእኛ ማይንድሴት ለማምለክ በሚቀባን ደረጃ መነሻ እንዲሆነን እንዲህ ተገለጠ እንጂ እሱ በዚህ የተወሰነ አይደለም ለኛ ሊገለጥ ነው በዚህ መልኩ የተገለጠው እስኪ አሜን በሉ በምርጫ ማለት ነው መርጦ እንደዛ ራሱ የማይወሰን አምላክ ውስን ለሆን ነው ለኛ በእውቀት ለመገለጥ ወርዶ በሚገባን ቋንቋ ይሄ ስፍራ መቀመጫው ነው ይሄ ስፍራ የሱ ነው ይሄ ደግሞ የናንተ ነው ተባለ እንጂ እሱ የሌለበት የለም Solomon recognized this when he said, will God really dwell on earth? The heavens, even the highest heavens cannot contain you. How much less this temple that I have built. Amen. ሰማያት አንተ ሊይዙ አይችሉምና እንግዲያውስ ይልቁንስ እኔ ሰራዋት እቺ ምጥጥዬ ቤት እናል ሜትር በእናል ሜትር እናል ካሬ ሜትር ምትባል በሜትር ምትለካ ካላችሁ እግዚአብሔር ለኛ እንዲገባው ይወላችሁ እግዚአብሔር ምድር ሁሉ የሱ ብትሆንም ከህዝብ እስራኤልን መረጠ ከስፍራ ከነዓንን መረጠ ከከነዓንም ኢየሩሳሌምን መረጠ ስሙ የሚጠራበት ስፍራ እንዲሆን እሱን የሚይዝ ስፍራ እንዲሆን አይደል ሃሌሉያ ስሙ የሚጠራበት ስፍራ እንዲሆን እኛ በ3D ፎርማት የምናስብ ውስን ስለሆነ እንዲገባን ስሙ የማይወሰን አምላክ ለኛ እንዲገባን በእኛ ልክ ወርዶ ተገለጠ እና ኢየሩሳሌምን ስሙ የሚጠራበት ስፍራ ከተማ እንዲሆን ጽዮንን መረጠ አምባይቱ ከጽዮንም መቅደሱ ያለበትን አባታችን አብርሃም ልጁን ይስሐቅን መስዋዕት አድርጎ ያቀረበበት ተራራ የነበረው ያ ስፍራ እግዚአብሔር መቅደሱ እንዲሰራበት ያን ስፍራ መረጠ መቅደሱ ተሰርቶ ውጭ ያዛብ ነው ውስጥ ስትገቡ ሁለት ክፍል አለ ሶስት መቅደሱ የመቅደሱ አጠቃላይ እንትን ሶስት ስፍራ አለ ውጭ አለ አደባባይ የሚባለው ከዛ ደግሞ ቅድስት አለ ከዛ ቅድስተ ቅዱሳን አለ the most high holy place የሚባለው ቅድስተ ቅዱሳን ነው በዚያ ታቦቱ አለ በቅድስተ ቅዱሳንና በቅድስት መካከል ትልቅ መጋረጃ አለ ታቦቱ ያለው የእግዚአብሔር ዙፋን ምሳሌ ሆኖ the mercy seat የሚባለው በመካከሉ ያለው mercy seat የምህረት መክደኛ mercy seat የሚባለው በመሃሉ ነው ያለው ስለዚህ ሊቀ ካህናት በአመት አንድ ጊዜ ገብቶ ለራሱ ለህዝቡም ሲያስተሰረይ ደሙን የሚረጨው እዛ mercy seat ያለበት ቦታ ነው እና በአይሁድ ትራዲሽን
ሊትራሊ እዛ ቦታ ላይ የሚንቦገቦግ ናቹራል ያልሆነ እሳት አለ ይባላል። የአይሁድ ትውፊት ነው ትራዲሽን እንደዛ ይነገራል። እና ያ እግዚአብሔር መርሲ ሲት የሚባለው ለዚህ ነው እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን ፊት ይሄ ምድር ላይ ያለው በሰማይ ያለው ይሄኛው ጥላ ነው ያኛው አካሉ ነው አካሉ የሆነው ምሳሌ ነው ይሄ መርሲ ሲት ወደ ጸጋው ዙፋን በእምነት እንቅረብ አለ ሐዋርያው አሜን በል አሁን ታቦቱ አሁን በኢየሩሳሌም ያለው ወደ አለበት አይደለም እንሄደው ወደ ጸጋው ዙፋን ሜርሲ ሲት እዚህ እግዚአብሔር ዙፋን ምሳሌ ነው ታቦቱ ሲአሜን በል አሁን ግን አካሉ መጥቷል ስለዚህ ጥላው አልፏል እስኪ አሜን በል አሁን እኔ እንደዚህ ስል ጥላው አለ አይደል ስጠጋው ጥላው ስፍራ እየለቀቀ ይሄዳል ለአካሉ አሁን ጥላ ያስፈልግም ለምን ዋናው መጥቷል አካሉ መጥቷል በአዲስ ኪዳን ጥላ ሳይሆን አካል ነው ያለው አካሉ መጥቷል ተገልጧል እና ከዛ ቅድስተ ቅዱሳን አለ ቅድስተ ቅዱሳን ውስጥ ነው እግዚአብሔር ማደሪያው that is like a throne room የዙፋኑ መቀመጫ ያለበት ክፍል ማለት ነው መርሲ throne room ይባላል እስኪ አሜን በል ኢየሱስ ጌታ ነው ከዛም ደግሞ እግዚአብሔር ቁጭ ያለው መርሲ ሲቱ ላይ አርጋችሁ ሰዱ በሰውኛ በሉ እስኪ በሰውኛ በሉ እዚህ መቅደስ ለእግዚአብሔር ሰርቶ ካስመረቀ በኋላ የምርቃቱ ቀን ዋጋ ሳጣው ጉዳ ፈላ በመክፈቻ ንግግሩ ሰለሞን ምን አለ በእውኑ አለ እግዚአብሔር ከሰው ጋር በምድር ላይ በኢየሩሳሌም በዚህ ከተማ ይኖራልና አለ ምድር እንዴት ይሸከመዋል ይሄ ነው ዋናው አውዱ ይሄ ነው እነሆ ሰማይ ከሰማይም በላይ ያለው ሰማይ ይዘው ዘንድ አይችልም ታዲያ አለ ይልቁስ እኔ የሰራሁት ቤት እንዴት ሰው በሰራው ቤት ምን መቅደስ ቢባል ምን በወርቅና በእንቁ ቢሽቆጣቆጣ አለ እግዚአብሔርን ሊይዘው አይችልም እግዚአብሔር በውስጥ በስፍራ አይወሰንም በጊዜ በስፍራ አይወሰንም አሜን በል እስላለው አባቱ በመንፈስ ተረድቶ ምን አለ መዝሙር 139:7 ላይ ከመንፈስ ወዴት ይሄዳለሁ ከፊትስ ወዴት እሸሻለሁ ወደ ሰማይ ቦታ አንተ በዚያ አለ ወደ ሲኦልም ቦድ በዚያ አለ እንደ ንስር የንጋት ክንፍ ቦስት እስከ ባህር መጨረሻም ብበር በዚያ እጅ ትመራኛለች ቀኝም ትይዘኛለች እስኪ አሜን በል አራ አሜን በል ሁለት አይነት የእግዚአብሔር ፕሬዘንስ አለ ፕራክቲካሊ ስናየው ማለት ነው ሁለት አይነት የእግዚአብሔር ፕሬዘንስ አለ ፕራክቲካሊ ስናየው እኔ አንደኛው ምን ብየዋለሁ ይሄ እኔ ተርም ነው እኔ አንደኛው ምን ብየዋለሁ the natural personal presence of God ብየዋለሁ the natural personal presence of God ብየዋለሁ ማለት እግዚአብሔር ከመለኮታዊ ባህሪያቱ አንዱ በሆነው በሁሉ ስፍራ በአንድ ጊዜ በመገኘት ብቃቱ ወይም ችሎታው የሚገኝበት መገኘት ገብቷችኋል ምን ማለት ነው ሁለተኛውን ስነግራችሁ አንደኛው በደንብ ነው የሚወራላችሁ አይገርም ምን ማለት ነው ማለት እግዚአብሔር አሁን በዚህ ጊዜ በዚህ ስፍራ አለ አሜን በሉ እዚህ አዳራሽ ውስጥ አለ እግዚአብሔር እዛ ውጭም አለ እግዚአብሔር እዛ ጊዮርጊስ አደባባይ አለ እግዚአብሔር ቤተ መንግስት አለ እግዚአብሔር እስኪ አሜን በሉ
ሚድል ኢስት ሳውዲ አረቢያ በሙሉ ላይ ያለ እግዚአብሔር አሜን በሉ እኛ ስላለን ነው ያለው እንዳትሉ ነው አረቦቹ ያሉበትም ሀገር ላይ ያለ አሜን ምንድነው ይሄ አፍሪካ ዴዘርት ምንድነው ነበር ሳራ በረሃ ማንም ምንም የሌለ መላጣ በረሃ ውስጥ እግዚአብሔር አለ የሱ ፕሬዘንስ አለ ማለት ናቹራል ፕሬዘንሱ አለ ማለት ነው ሲአሜን በሉ ናቹራል ፐርሰናል ፕሬዘንሱ አለ ማለት ነው ያው ናቹራል ሚለው ለእግዚአብሔር ቃሉ ባይመጥንም ምን እናርግ እንግዲህ ዝቅ አርገን በእኛ እንዲገባን በእኛ ልክ እናውራው ስለሚታገሰን ይረዳናል ሲረዳናል በሉ በናቹራል ፐርሰናል ፕሬዘንሱ እግዚአብሔር ሳራ በራ ምንም የሌለበት ሳርም የሌለበት ሰውም የሌለበት አምላክም የሌለበት አለ አለመኖር አይችልም ማለት ነው ማን ልኩ ነው ማንነቱ ነው የሱ ኳሊቲ ነው ፐርሰናሊቲው ነው ማለት ነው እስኪ አሜን ግን በሌላ ስፍራ በሌላ ማንነት ግን በዚህ ያለ እግዚአብሔር ሁለተኛው ማንነት ማለት ነው እስኪ አሜን በሉ በአንዳንድ ስፍራዎች በናቹራል ፐርሰናል ፕሬዘንሱ ብቻ ሳይሆን በምን እንለዋለን the manifested presence of God እንላለን ማለት የተገለጠ የእግዚአብሔር ህልውና እንላለን ምን ማለት ነው በናቹራል ፐርሰናል ፕሬዘንሱ በአንድ ስፍራ ሲኖር አለ ግን መኖሩን ሴንስ ላታረጉ ላይታወቃችሁ ላይሰማችሁ ይችላል እሱም ፈቅዶ አለው ብሎ ራሱን በሚገባችሁ ሁኔታ በእናንተ ልክ ላይገልጠው ይችላል እዚህ ሌላው ፕሬዘንስ ፕራክቲካል ፕሬዘንስ ወይም ማለት ምን ይችላል ፕራክቲካል ፕሬዘንስ ምንለው የተገለጠ ህልውና የእግዚአብሔር የተገለጠ ወይም the manifested presence of God ምንለው ይሄ ማለት ነው እግዚአብሔር በዘላለማዊ መለኮታዊ ማንነቱ መኖሩን ተስማምተን የተቀበልነው አይነት መኖር ብቻ ሳይሆን እግዚአብሔር በመለኮታዊ ማንነቱ አንዱ ስለሆነ በአንድ ስፍራ በሁሉም ስፍራ በአንድ ጊዜ መገኘቱ በዚያ ማንነቱ መገኘቱ ብቻ ሳይሆን መኖሩን ማንፌስት ወዶና ፈቅዶ በወደደው ወይም በመልካምነቱ ሲገለጥ በቸርነቱ ሲገለጥ በምህረቱ ብዛት ሲገለጥ በማዳኑ ሲገለጥ ዛሬ ብትወጂስ ብታምኚስ ክብሬን ታይዘንድ አላለም ሲአሜን በል የእግዚአብሔር ክብር አሁን ሊገለጥ ነው ማለት ሲአሜን በል ብታምን አሁን የእግዚአብሔር ክብር በፊቱ አልገለጠም ተገለጠ ግን ከዛ ክብሩ ክብደቱ የእግዚአብሔር ጭነት የእግዚአብሔር ክብደት በሞት ላይ ያለው አላዛሮይና አውጣ ብሎ ሙትን ጠራና የትንሣኤ ጌታ የህይወት ምንጭ መሆኑን በሞት ላይ ጌታ መሆኑን አሳየ በሞት ላይ ጌታ መሆኑን አሳየ ገለጠ ራሱ This is the manifested presence of God እግዚአብሔር በድንቅና በተአምራት በህዝቡ መካከል ሲገለጥ እውር ሲበራ ሽባ ሲተረተር የወደቁ ሲነሱ ያዘኑ ሲጽናኑ ጉልበት ለሌላቸው ብርታትን ሲሰጥ እግዚአብሔር ሰው ሲበረታ ሰው ሲድን ለውጥ ሲመጣ ታድሶ ሲሆን እግዚአብሔር በተግባር በስራ ሲገለጥ ያዘኑ ሲጽናኑ ምን እንደሆነ ባይገባቸው ግን ከተገለጠው ከእግዚአብሔር ህልውና የተነሳ በቃ ያለቀሱ በቃ ይሄ ህመማቸው ጥሏቸው ከእንባ ጋር ሲወጣ ፈውሳቸውን ሲቀበሉ እግዚአብሔር ሰዎችን ሲነካ በክርስቶስ ያላመኑ ጌታን ያልተቀበሉ ጉባኤ መካከል ያሉ ሰዎች ጌታ ነክቷቸው በአስቸጋሪ ማይገባቸው ሰዎች በቃ ጌታ ነክቷቸው ህይወታቸውን ለክርስቶስ ኢየሱስ ሲሰጡ
በፈቃዳቸው ሲሰጡ ሰው ሲድን ተስፋ ሲታደስ የወደቀ ሲነሳ ያዘነ ሲጽናና የደከመ ሲበረታ ኃይል ጉልበት ሲቀበል that's the manifested presence of God ሰማያ ከባድ እግዚአብሔር ህልውና ነበረ የምትሉት እሱ ነው that's the presence the manifested presence of God ስንዘምር ናፈቀኝ ህልውናው የአምላኬ ምንለው እግዚአብሔር ከሆነ ቦታ የሌለ እግዚአብሔር ከሆነ ቦታ ናፈቋችሁ እንዴ ይሄው መጣው ይሄው ብሎ ከች እንዲል አይደለም እስቲ አሜን ብሉ ገና እንዲመጣ አይደለም አለ መኖሩ እንዲገልጥ ነው የሆነ በሚገባን በሚታወቅ ሁኔታ እንዲገልጥ ነው ዛሬ የሆነ ነገር ሆነ ወይ ሳበኝ የኔ ጥጋብ ፊት ነው ዘንበል በል አንዴ ልየው ከዛ ከባድ የሆነው ፍቅሩ ሲገለጥ ዘንበል አለ ማለት ነው ፍቅር የሆነው ፊቱን አየን ማለት ነው የሚያስፈልገንን እንደ ባለጠግነቱ መጠን በመስጠት እኛና ፋሚሊዎቻችንን ፕሮቫይድ ሲያደርግ ፕሮቫይደር የሆነው ፊቱ ተገለጠልን ማለት ነው ዘንበል አለ ማለት ነው ምረት ለሚያስፈልገን ምረት የሆነው ፊቱ ታየ ማለት ነው ምረቱ ሲበዛልን ወይ እግዚአብሔር በባህሪው ነው የሚገለጠው መቼም እግዚአብሔር በቅርጽ አይደለም የሚገለጥ አፍንጫ በሚባል ቅርጽ መቼም እንዳትጠብቁት ጉብ ጉብ ባለ አይን በትላልቅ ፓውዛ ነው ዋናው ነገር ያያል ነው የሆነ የሰውነት ክፍል አይደለም ዋናው ነገር እግዚአብሔር አይን ካለው በላይ ያያል ዛሬ የሆነ ነገር ጉባኤ ውስጥ ሆነ ወይ እግዚአብሔር ያያል እግዚአብሔር ያያል ጥያቄን ሲመልስ ትልቅ ጆሮ ማየት አይደለም እግዚአብሔር ሰምቶ የሚመልስ አምላክ መሆኑ ያን ፊቱን ራራዩ ቸርነቱን ኬሩን ፕሮቪዥኑን ፕሮቴክሽኑን እግዚአብሔር ከመጣ መዓት ሲጋርድህና ጎርፉን እለፍ ብሎ መንገድ ሰጥቶ ሲያሳልፈው እናንተ ነው ወደ ሰፊ ስፍራ ወደ ተራራ ወደ ከፍታ ሲያወጣችሁ ሲያስመልጥ አዳኝነቱን የማዳን ፊቱን አየን ማለት ኢየሱስ ጌታ ነው ሁለት አይነት ፕሬዘንስ አለ natural personal presence of God is everywhere all the time it's everywhere all the time the manifested presence of God የሚባለው ግን it's not everywhere it's not all the time ሁሉ ጊዜ በሁሉ ስፍራ አይደለም የርሱ የሆኑት ያሉበት ስፍራ የሚናፍቁት ያሉበት ስፍራ የሚጠብቁት ያሉበት ስፍራ ስሙን የሚጠሩ ያሉበት ስፍራ ሮሴ ኢየሱስ ጌታ ነው ስሙን የሚጠሩ ያሉበት ስፍራ የሚናፍቁት ፕሬዘንሱን የሚናፍቁ እርሱን የሚጠሩ ህልውና ይገለጥ የሚሉ ያሉበት ስፍራ በዚያ ስፍራ ብቻ ሊሚትድ በሆነ ስፍራ ሊሚትድ በሆነ ጊዜ የሚገለጥበት መገለጥ the manifested presence of God የተገለጠ እግዚአብሔር ህልውና እንለዋለን የሆነ ነገር ግን እየሆነ ነው እኔ ምን እንደሆነ አላውቅም የሆነ ነገር እየጨመረ ነው እዚህ ጉባኤ ማዕከል ሰዎች ላይ ግለሰቦች ላይ የሆነ እግዚአብሔር ማዳን እየመጣ ነው የሆነ ነገር ዛሬ እየሆነ ነው በኢየሱስ ስም the manifested presence of God ለዚህ ነው ከክርስቶስ ውጪ ሌላ ማንም የአማላጅነት ብቃት የሌለው ማዕረግ የሌለው አማላጅ መሆን የማይችለው
ክርስቶስ ብቻ ነው። እስኪ አሜን በሉ። እስኪ አሜን በሉ። ክርስቶስ ብቻ የሆነው ለዚህ ነው። ለምን ቢባል በወደቀ ዓለም ምልጃ የሚፈልግ ጥያቄ ያለው ሰው ሁሉ ባለበት ስፍራ ጥያቄን፣ ጩኸትን፣ ኒድህን ሊሰማ እሱ በዚህ አለ። በተራራ ብትሆን አለ፣ በሸለቆ ብትሆን አለ፣ የሚመች ሁኔታ ውስጥ ብትሆን አለ፣ ማይመች ሁኔታ ውስጥ ብትሆን አለ። ያለህበትን የምታልፍበትን ነገር ሁኔታ ማንም ሊያስረዳው አያስፈልገው። ፍጹም የሆነ አማላጅ ብቃት ያለው ለሰው ዘር በሙሉ ለወደቀ ዓለም ለነፍስ ቤዛ ዋስ ጠበቃ መሆን የሚችል የህይወት ምንጭ ህይወትን የሚሰጥ ለህይወት መዋስ የሚችል ጠበቃ መሆን የሚችል ኃላፊነት መውሰድ የሚችል መማለድ የሚችል በአብ ቀኝ ያለ በዳኛው ጆሮ ጥግ ላይ ያለ ማላጅ በሚፈልጉ ምድር ላይ ባሉ ከርታታዎች፣ ኃጢያተኞች፣ ደካማዎችም ጋር ያለ ተማላጁም ጋር አለ፣ ምልጃ ፈላጊውም ጋር በአንድ ጊዜ አለ። ይሄ ደግሞ የግል የሱ ባህሪ ብቻ ነው። ገብርኤል የለው፣ ሚካኤል የለው፣ አባታችን ተክለ ሃይማኖት የላቸው። በሁሉ ስፍራ በአንድ ጊዜ መገኘት ብቸኛ የእግዚአብሔር ባህሪ ነው ብለናል አይደል? ይሄን የሚክድ ቢኖር እሱ የተረገመ ይሁን፣ የተረገመ ይሁን። ሰውን ከእግዚአብሔር ጋር የሚያተካክል እኩል የሚያረግ ማንም ሰው ቢሆን መልአክ እሱ የተረገመ ይሁን። ሰውን ከትልቁ እግዚአብሔር ጋር ሰውን ለማክበር ብለን እግዚአብሔርን ዝቅ አናረገው። እሱ ለዘላለም የተባረከ ለዘላለም ከሁሉ በላይ ከፍ ያለ የሚመስለው የሚደርሰው የሌለ ጌታ ነው። ቅዱሳንን እንወዳቸዋለን፣ እናከብራቸዋለን። መላእክትን እንወዳቸዋለን። እግዚአብሔር ጋር ግን ጫፉ ላይ አይደርሱም ብለን ደግሞ ልካቸውን እንነግራቸዋለን። ቅዱሳንን ለማክበር ብለን እግዚአብሔርን ዝቅ አናረገው። እንትናኮ ጉደኛ ነው እኮ እሱኮ የሚያቀተው ነገር የለም ብለን ብቻውን የእግዚአብሔር የሆነውን ምጡቅ ባህሪ ወስደን ለሰው አናላብስም፣ አንሸልምም። ዛሬ የሆነ ነገር ሆነ። ይሄ ማለት ገብርኤልን እጠላዋለሁ ማለት አይደለም። በጣም ነው የምወደው። የአባቴ አገልጋይ ነው፣ ሎሌ ነው። እግዚአብሔር ይባርከው፣ ሚካኤልንም ይባርከው፣ ተክልዬንም ይባርካቸው። ግን ተክልዬ ውስን ናቸው፣ ገብርኤልም ውስን ነው። ምንም ውስንነት የሌለበት ውስንነት የማያውቀው ልዑል እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ስሙ የተባረከ ይሁን። እግዚአብሔር ብቻ ነው። ኦያ ማሳና ይብላኝ ላንተ ሰውን አማላጅ ላደረከው ውስን የሆነው በስፍራ የሚወሰነው ጩኸትን ልመናን ያለበትን ሁኔታ የማይረዳው በሰማይ ከሆነ በሰማይ ብቻ የሆነው በምድር ከሆነ በምድር ብቻ የሆነው በምድርም እዚህ ከሆነ እዚህ ነው እዚህ ካልሆነ የስንቱን ጣጣ ይሰማል ሰው። ብቃት የለውም ሰው ውስን ነው። ክርስቶስ ግን ፍጹም የሆነ አማላጅ ነው። በአንድ ጊዜ የሁሉን ጩኸት የሚሰማ። እናንተ ስለ ነፍስ መዋስ ቀላል አድርጋችሁ እንዳትወስዱ።
እንዲህ እንደምናስበው ቀላል ነገር ለነፍስ መዋስ ጠበቃ መሆን ዋስ መሆን ቀላል አድርጋችሁ እንዳትወስዱ። በአብ ቀኝ የተቀመጠው እንዲሁ በቀልድ እንዳይመስላችሁ፣ እንዲሁ በቀላል እንዳይመስላችሁ ለደህንነታችን የሚሆነውን ስራ ሰርቶ በምድር ላይ ጨርሶ እሱ ላዳናት ነፍስ ዋስና ጠበቃ ሆኖ ተካተን እስከምናልቅ ድረስ በአብ በዳኛው ጎን ላይ ቁጭ ብሎ ስለ ነፍሳችን ዋስትና ገብቷል። እሱ ተውሷል፣ ጠበቃ ሆኗል፣ ኃላፊነት ወስዷል። 24 ሰዓት ስለኛ ይማልዳል። ችሎታ ይጠይቃል። ይሄ ብቃት ማንም የለው። ብቃት የሌለው ሰው ለነፍስ ማላጅ ታረጋለህ። ይሄ ሱሳይድ ሚሽን ነው። ለምን ይሄን ሪስክ ትወስዳለህ? አንደኛ እነሱ የሉበትም፣ አያቁም። ቅዱሳን አሁን አንተ አማላጅ አድርገህ እነሱ እንደሾምካቸው አያቁም። እነሱ እመቤታችን ማርያም አታቅም። እሷ በዘመኗ በተሰጣት ዘመን እግዚአብሔር በሕይወቷ የመደበውን ስራ ጨርሳ ሄዳለች። እኛን እየጠበቀች ነው ላይ እግዚአብሔር ነች ካላልን በቀር ሰው ስለሆነች ውስን ነች። ከሰው ጎራ እንጂ ከእግዚአብሔር ጎራ አይደለችም። ውስን ነች። በምን? በስፍራና በጊዜ። ሰማይ ከሆነች ሰማይ ነች፣ ምድር ከሆነች ምድር ነች። ምድርም ደግሞ ሰው በአድራሻ ይወሰናል። እስራኤል ከሆነ ያለችው እስራኤል ነች፣ አፍሪካ ከሆነ አፍሪካ፣ ኢትዮጵያ ከሆነ ኢትዮጵያ፣ አዲስ አበባ ከሆነች አዲስ አበባ፣ ከአዲስ አበባም ሳር ቤት ከሆነች ፒያሳ አይደለችም። የስንቱን ተስማ እንዴት ሰው እኮ በአንድ ቤት ሆኖ አጠገብ ላጠገብ ካልሆነ ኮሙኒኬት ማድረግ አይችልም። በዚህ ሰዓት ዓለማችን ላይ ከ8 ቢሊየን በላይ ህዝብ ነው ያለው። ስንቱን ታስተናግድ? ይሄ ማለት እንጠላታለን ማለት ነው? ግጥም አድርገን ነው የምንወዳት። እስኪ አሜን በሉ። መድኃኒታችንን ጌታ ኢየሱስን ወደ ዓለም እንዲመጣ በእግዚአብሔር ጸጋና በመንፈስ ቅዱስ ኪነ ጥበብ ስጋ ለብሶ ወደ ምድር እንዲመጣ ምክንያት የሆነች እሱንም በራሷ ብቃትና ችሎታ አይደለም፣ በእግዚአብሔር ምርጫና በተሰጣት መለኮታዊ ጸጋ ብዛት ነው። ለዚህ ነው ደስ ይበልሽ ጸጋ የሞላብሽ ሆይ። በቃ የጸጋ ባለቤት ምንጭ እሱ ነው። ጸጋ ሰጣት። በእግዚአብሔር ጸጋ የሆነችውን ሁሉ ቻለችው። ይሄ ነው ትክክለኛ ወንጌል። እኛም ባቅሚቲ እቺን ታክል ምናገለግለው መድኃኒቱን ክርስቶስን እንደው በአካል ባናመጣው እሱ ያው ለተወሰነ ለተመረጠ ነው። እስኪ አሜን በል። እኛም ባቅሚቲ ምናገለግለው በተሰጠን ጸጋ ነው። ያለ ጸጋ እዚህ መድረክ ላይ ማንም መቆም አይችልም። በዚህ ፊት ማንም ያለ ጸጋ መቆም አይችልም። አረ ኢየሱስ ጌታ ነው። የሆነ ነገር እየሆነ ነው። እስኪ አሜን በል። እዚህ ሰው በስፍራ የተወሰነ ነው። እዚህ ከሆነ እዚህ ነው፣ እዚህ ካልሆነ ደግሞ ያለበት ቦታ ነው። በምድርም ቢሆን በሰማይ ከሆነ ደግሞ በሰማይ ነው። ይኸውላችሁ ምን እንደሚል እግዚአብሔር ቃል ዕብራውያን ምዕራፍ 7 ቁጥር 22 አንብብልኝ አቤል። እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ፣ አይጸጸትም ብሎ በተናገረለት ከመሐላ ጋራ ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። የሚሻል የሚለው የማይሻልም እንዳለ ያሳያል። አሮጌውን ኪዳን ነው የሚያሳይ፣ የቀደመውን ስርዓት ነው የሚያሳይ። በብሉይ ኪዳን ዘመን የነበረውን የምልጃ ስርዓት ነው የሚያሳየው። እሺ እነርሱ እንዳይኖሩ ሞት እስኪ በሉ፣ እነርሱ እንዳይኖሩ በሉ። ማንን ነው? የብሉይ ኪዳን ካህናትን ወይም ደግሞ በህዝቡና በእግዚአብሔር መካከል የሚቆሙትን መካከለኛ ወይም አማላጆችን ነው የሚለው። ሞት ስለከለከላቸው ካህናት እነሱ እንዳይኖሩ ምን ከለከላቸው? ምን እያደረገ ከለከላቸው? በህዝቡ መሃል ሆነው ምልጃ በሚፈልግ በወደቀ ዓለም ምልጃ በሚፈልግ የሰው ልጆች መካከል ሆነው እያገለገሉ ሰዓታቸው ይደርስና
ሞት ነጥቋቸው ሲሄድ ካህነ ከሌ ሲሄዱ ሌላ ካህን ይሾማል እሳቸውም ሲሄዱ ሌላ ይሾማል እንዲህ ሲሆን ይላል ስለከለከላቸው ካህናት የሆኑ ብዙ ናቸው ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው አንዱ ሲሾም ሞት ሲወስደው ሌላ ሲሾም ሞት ሲወስደው በዚህ አይነት ብዙ ሰው ካህን ሆነ ይላል እርሱ ግን ለዘላለም የሚኖር ስለሆነ እርሱ ማን ነው ኢየሱስን ነው እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው በማንም የማይተካ ይሄ የተሻለ ኪዳን የሚለው ይሄንን ነው ያኛው ብዙዎች የተፈራረቁበት አሮጌ ሥርዓት ነው ይሄ አዲሱ ኪዳን ላይ ግን አሁን የመጣው ካህን ለዘላለም የሚኖር ካህን ነው የማይሞት ነው ስለዚህ አንድ የተሾመ ማለት ለዘላለም ነው እሺ እሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ስለነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል በእርሱ በኩል በቅዱሳን በኩል አይደለም በመላእክት በኩል አይደለም ለዘላለም በሚኖረው በማይሻረው የማይሻር ክህነት ባለው በእርሱ በኩል በክርስቶስ በኩል የሚመጡትን ሊያድናቸው ይችላል ሃሌሉያ ኧረ ሃሌሉያ ኧረ ሃሌሉያ ኧረ ሃሌሉያ ፕሮፌት የሆነ ፍጹም የሆነ ድነት ነው እግዚአብሔር ያዘጋጀልን እንከን የሌለው የማይባል ለምን እግዚአብሔር ፍጹም ነው በኃይሉ አንዳች የማያቅተው አምላክ ነው ለምን እንከን ያለው ደህንነት ፍጹም አዳነን በክርስቶስ በመስቀል ላይ በሰራው ሥራ ላዳናት ነፍስ ደግሞ አስተማማኝ ዋስና ጠበቃ በቀኙ ሾመ እርሱም የእግዚአብሔር ልጅ ሞትን ድል አድርጎ የተነሳው የዘላለም ክህነት ያለው ክርስቶስ ኢየሱስ ነው እግዚአብሔር ሰውን ዲዛይን ሲያደርግ እግዚአብሔር ዲዛይን ያደረገው ሰው በስፍራና በጊዜ ውስን እንዲሆን አድርጎ ነው ዲዛይን ያደረገው በስፍራና በጊዜ ውስን ነን ማለት ልካችን ይሄ ነው ዲዛይን የተደረገው እንደዛ ነው ከዲዛይን ውጪ ደግሞ መሆን አትችልም ብትንጠራራም አይሆንም ማለት ነው አሲውን ብታረገውም አይሆንም ማለት ነው ነህ ብንልም አይሆንም ገብቷችኋል ማለት ልካችን ይሄ ነው ማን እግዚአብሔር ፈጣሪ የሰጠን ልክ ነው ሰው በስፍራና በጊዜ ውስን በመድር ከሆነ በመድር ነው ያለው በሰማይ ከሆነ በሰማይ ነው ያለው በመድር እኮ ሕያው ሆነ ለመደማመጥ እኔ አንተን ልሰማህ በሚችልበት ፊሊንግህን ልረዳ በሚችልበት ዲስታንስ እና ጊዜ ቅርበት ላይ ካልሆንኩ እኮ እኔ ኮሙኒኬት ልታረገኝ አትችልም እንኳን ሁለት የተለያየ ዓለም ላይ ሆነ ሰማይና ምድር ሆነ ሰዎቹን እግዚአብሔር ልናረጋቸው ይዳዳናል እንዴ ይሄ እኮ በጣም ትልቅ ወንጀል ነው ኃጢአት ነው ብቸኛ የሆነውን እግዚአብሔርን ባህሪ ወስዶ ለሰውም ለመላእክም አላበስ ምን ቅዱስ ቢሆኑ ማለት ነው ሰው ቅዱስ ስለሆነ ወደ እግዚአብሔርነት እየተለወጠ አይሄድም ምን ተአምር ቢሰራ ምን ለእግዚአብሔር ያደረ ቢሆን ምን እግዚአብሔር የሚወደው ቢሆን ሰው ሁሉ ጊዜ ሰው ነው ሰው ለዘላለም ሰው ነው መላእክም ለዘላለም መላእክ ነው እግዚአብሔርም ለዘላለም እግዚአብሔር ነው አምላክ ነው መለኮት ነው ሰው ቅዱስ ሲሆን ወደ እግዚአብሔርነት ትንሽ እየተጠጋ ይሄዳል ብሎ ማለት ከዚህ በላይ ሐሰተኛነት መናፍቅነት ምን አለ ይሄ መንፈቅ ነው ሐሰት ነው ኑፋቄ ትምህርት ነው ከአሪዮስ የማይተናነስ ሰውን ወደ እግዚአብሔር ቅዱሳንን ወደ እግዚአብሔር መላእክትን ወደ ፍጡራንን ወደ ፈጣሪ ማስጠጋት እርሱ ሊልቅ እኛ ግን ልናንስ ይገባል እርሱ ሊልቅ መላእክትም ቢሆኑ ቅዱሳን ለሱ ክብር ሊያንሱ ይገባቸዋል
ለዚህ ነው እመቤታችን ስለገባት መጣው ብዙ ነገር ሲሏት እርሱ የሚላችሁን አድርጉ እሱን ስሙት ነው ያለችው። ብንሰማ እሷ ዛሬም እንደዛ ነው የምትለው እሱን ስሙት። እሱ ደግሞ በዚህ ተናግሯል በመጽሐፍ። እዚህ የሉም ላይ ነው ያሉት አይሰሟችሁም። ሃሎ ሃሎ ገጥማችሁ ብታረጉ አይሰሟችሁም። መላእክትም አይሰሙ በስፍራና በጊዜ ተወሰኑ ናቸው። ቅዱሳንም አይሰሟቸው በስፍራና በጊዜ ተወሰኑ ናቸው። እመቤታችንም በላይኛው ሀገር በሕያውነት በእግዚአብሔር ከተማ በእረፍት በክብር ነው ያለችው። እዚህ የሚሆነውን አታውቅም አያውቁም መላእክት ቅዱሳን። አሜን አሜን። አሁን ቆሙ ገብቷቸዋል። አሁን አጨብጭቡ ለራሳቸው። ከሁሉ በላይ ለመንፈስ ቅዱስ ቃሉን ለገለጠልን ላስተማረን ለጌታ ለእግዚአብሔር መንፈስ ክብርን አምጡ። ሃሌሉያ